የራስሽን ህይወት ለምን አትኖሪም? አረገዘች አላረገዘች እዚህ ጋር እስከተፋታችሁ ድረስ አንቺን የሚመለከትሽ ነገር የለም። መክሰስ ካለብሽ ደግሞ መክሰስ፣ ራስሽን ማስከበር ከፈለግ ከሰሽ ነው ግዴታ። አንቺ ይቅርታ ይጠይቀኝ ብለሽ ሳይሆን ይቅርታ መጠየቅ ያለበት እራሱ መጥቶ ነው ጥፋቱን አምኖ ይቅርታ መጠየቅ ያለበት፣ ሁላቸውም ማለት ነው። እና እሷ ስላረገዘች ስለዋሸችው እሱን ምን ስላለችው አይመለከታችሁም። ግን እናንተ ከሳችሁት በክስ በህግ በኩል ነው መጠየቅ ያለባችሁ እንጂ እዚህ ጋር መጣችሁ ይቅርታ መጠየቅ አለበት እኛ እንትን ለማለት ነው ምናምን ማለት የለባችሁም ማለት ነው። ኤፍሬምን ቢሆን ነገርከው፣ አንድ ሰው ስትመክረው ነው አይደል እዛ ውስጥ ሄዶ የከተተክ። ስለዚህ እናንተ ማድረግ ያለባችሁ መክሰስ ነው፣ በቃ መክሰስ ነው ያለባቸው። አሁን ዴቭ ትክክለኛ ነገር፣ በነገራችን ላይ ዴቭ ሁልጊዜ ማለት ነው እንትን ነው ሚዛናዊ ነው የሚሆነው። ቡዜ በጣም ሩታን የምትጠላት ብዛት ኤፍሬምን ምን እንዳለችው ሰምታችኋል እናንተ ማለት ነው። እና ቡዜ ማለት በጣም ለሩታ ምን እንዳረገቻት እኔ ባላቅም በጣም ጥላቻ አላት ማለት ነው። እና ይፋ አንተን ማሳሰሩ ለማያውቃት ሴት፣ ትላንትና ላወቃት ሴት ወንድሙን ማሳሰሩ፣ ምንም ጥፋተኛ ብትሆን እንኳን ማሳሰር እንዳልነበረበት እናውቃለን። አሳሰረክ አይደለም? አንተም ደግሞ እሱን ማሳሰር ትችላላችሁ። በቃ እናንተ ህግ ነው፣ እነሱ ቶሎ ብለው ህግ ቦታ ነው አይደል ሄዱት። እናንተ ጭራሽ ይቅርታ መጠየቅ አለባቸው ብለሽ ነው እነሱ ይቅርታ መጠየቅ ያለባቸው? ህሊናቸው ወቅሷቸው ነው ይቅርታ መጠየቅ ያለባቸው። እና ሩታ ለምን ሁልጊዜ አንቺ ነገረኛ ትሆኛለሽ? ለምን ነገረኛ ትባያለሽ ሁልጊዜ ማለት ነው? የምሬን ነው። እና ተያቸው እስኪ በቃ ታርግዝለትም ትውለድለትም። ይሄ በጣም ውርደት ነው። ለሱ ምናልባት ክብር መስሎ ሊታየው ይችላል። ዴቭ እንደተናገረ ለቤተሰቡ ውርደት ነው። ኤፍሬም እንደተናገረው ማለት ነው። ውርደቷን ተሸክማ ትቀመጥ። ትላንትና እርግዝና የታወቀ ምናምን ብላ እንትን እያለች ነበረ። እና ውርደቷን ተሸክማ ትቀመጥ። አብርሽም ከነ ውርደቷ ይሸከማትና ይቀመጥ ማለት ነው። ምክንያቱም እሱ አንድን ሴት ሳያገባት እሺ አብሯት ይደር ችግር የለውም። ግን ማስረገዙ ራሱ ምን የሚሉት በጣም የሚያሳፍር ነገር ነው። ተናገርኩት ማለት ነው። እና በጣም የሚያሳፍር ነገር ነው። አንዴ ሩታ አረገዘች ተባለ፣ የሩታ ውሸት ሆነ። አሁን ደግሞ ይቺ አረገዘች፣ ነገ ደግሞ ይቺም ውሸት ይሆናል። ታያላችሁ ማለት ሩታ እንዳለችው እነሱን ለማስጦቀር እነሱን ለማባላት ወይ ለኔ ወይ አብርሽን ልትፈትነው ምናምን ሊሆን ይችላል ውሽሚት። ምክንያቱም ጥርጣሬ ስላላት ማለት ነው። እሱ ላይ ጥርጣሬ ስላላት በሙሉ ልቧ ስለማታም ነው ሩታ ጋር ጥሎኝ ሄዳል ወይም ደግሞ ሩታ ጋር እንደዚህ ብሎ ሄዳ ምናምን የሚለው ነገር ጭንቅላቷ ላይ ስላለ ያንን ነገር እንትን ብላ ሊሆንም ይችላል እንደዚህ ያደረገችው ማለት ነው። እና ቁጭ ብላ እናንተ ስትጣሉ እሷ ቁጭ ብላ ፈታ እያለች ነበር። ይሄ ደግሞ ምንድን ነው ለእሷ በዚህ ደግሞ ምንድን ነው የሚያስፈልጋት? ቅጣት ነው የሚያስፈልጋት፣ ቅጣት ማለት ነው። ለምን ቅጣት ያስፈልጋታል፣ መቀጣት አለባት ብለሽ እስካመንሽ ድረስ ይቅርታ እንድጠይቅሽ ሳይሆን ማስቀጣት ነው ያለብሽ። ሌላ ነገር ደግሞ እንዳታመጣባችሁ ማለት ነው። እዚህ ጋር መጣችሁ ማለት ምንም ዋጋ የለውም። እና ደግሞ ኮሜንታተሮች ሂጂ ሩታና ኤርሜላ አብረው ይሄዱ ይቀጥሉ፣ መንገዱ ማያዘባቸው ማንም ያዘባቸው እኮ የለም። እኛን ለምን አስጦቀረችን ነው እያሉ ያሉት እንጂ እኮ ሩታ እዚህ ጋር አይመለከታትም። ስላረገዘች ስለተረገዘ ምናምና የሚመለከታት ነገር የለም። አጽያቱም እንትኑም ለራሳቸው ነው። ገባችሁ? እና ደግሞ ከሩታ ከቤተሰባቸው ውጪ ምናምን የምትሉ ማለት ነው። አሁንም ቤተሰባቸው ማን ላይ ሩታ እኮ አልገባችም። እየመጡባት ነው እንጂ እየሄደችባቸው አይደለም። አሁንም ልንገራችሁ፣ ትናንትናም አንቺ ልጅቷን አሳገሽ ብለው መጡባት እንጂ እሷ ሄዳ የሆነ ነገር የተናገረችው ነገር የለም። ስለዚህ ሩታን ብቻ ተወቃሽ አታድርጓት። ያው የሚሰጣት እንትን ሊያደርጋት ይችላል። ግን እናንተ ደግሞ መረዳት አለባችሁ። እሷ እንደዚህ የምትሆነው ለምንድን ነው? እንደዚህ የምትሆነው አብርሽን ፈልጋ ነው ኤርሚላ ስላረገዘች ነው ወይ ብላችሁ እራሳችሁን በደንብ አድርጋችሁ ለማወቅ ሞክሩ ማለት ነው። እና እዚህ ጋር እሷ ያናድዳት፣ እሷ ፈልጋው ተደብቃ እርግዞና ፈልጋ ተደብቃ እንደዛ እየሆነች እነሱ እየተበጣበጡ እነሱ እስር ቤት እስከሚገቡ ወንድሙን እስር ቤት እስከሚያገባው ድረስ እሷ እያየች ነበር። ገባችሁ? ወንድሙ እስር ቤት ገብተው ከወጣ በኋላ ነው የመጣችሁ መሰለኝ። እና እንደዚች አይነት ሴት አይደለም ለትዳር ለአንድ ቀን ራሱ አትሆንም እንዴ። እኔ ወንድሙን በእኔ ምክንያት እያሳሰረ የምወደው የማፈቅረው ሰው እንዴት ነው ዝም ምለው? ይሄ ለቤተሰብ ክብር እንደሌላት ነው የሚያስታውቀው ማለት ነው። ገባችሁ? ይሄ ለቤተሰብ ክብር እንደሌላት ነው። በቃ ለቤተሰቡ ክብር ለነገሩ ማርገዟ ራሱ ለቤተሰቡ ክብር እንደ አብርሃምም እሷ በአንድ ዓመት ውስጥ 2 ልጅ ሊኖረው ነው አበጋዝ ራሱ ማለት ነው። የአንዱ ልጅ የአባት ፍቅር ሳያገኝ ሌላ ድጋሚ ደግሞ ልጅ ማለት ነው። በነገራችን ላይ ወይዘሪት ውሽሚት ማለት ነው ሩታ ላይ የደረሰው እያንዳንዱ ነገር እንደሚደርስብሽ እርግጠኛ መሆን አለብሽ ማለት ነው። ከአሁኑ መለማመድ አለብሽ። ይኸውልሽ ሩታ አርግዛለች፣ አርግዣለሁ ካለችው በኋላ ነው፣ ከተመረመረች በኋላ ምን ካላ በኋላ ነው እንደዚህ ያደረጋት ማለት ነው። አንቺንም ይሄ ነገር እንደማያደርግሽ
አይታወቅም ሊያደርግሽ ይችላል። እና ለሁሉም ነገር ተዘጋጅተሽ ጠብቂው። አብዝተሽ አትዝለይ፣ ፍንጥዝ ፍንጥዝ አትበይ። አንዳንድ ጊዜ አብዝቶ መደሰትም እንባን ያመጣል እና አርፈሽ ብትቀመጭ ይሻልሻል። ፈንጠረዝ ፈንጠረዝ አትበይ ማለት ነው። እና ነገ ደግሞ አላረገዝኩም ምን ያንተን ልፈትንክ ነው ብለሽ እንደምትመጪም እርግጠኛ ነኝ። ምክንያቱም እየፈተንሽ ነው የሚመስለኝ እኔ ማለት ነው። እና ሩታዬ ብዙም አትናደጅላት ለሷ። ያኔ በቃ ማድረግ ያለብሽን ነገር በመንገድሽ ማድረግ ነው ያለብሽ። ዝም ማለት ካለብሽ ዝም በይ፣ ዝም ማለት ከሌለብሽ አድርጊው። ማድረግ ልብሽ አድርጊ ያለሽን ማለት ነው። ከማድረግ ወደኋላ አትበይ። የምር ከማድረግ መክሰስ ካለብሽ ክሰሻት። የምር መክሰስ ካለብሽ ክሰሻቸው። እቺ በተለይ ደግሞ እቺ አሮጊት ደግሞ ብታሴ እሷ ነበረች መቀጣት ያለባት ማለት ነው። የምር እሷ ናት መቀጣት ያለባት። እኔ እስከዛሬ ድረስ የውላችሁ ከእንትኑ ዴቭ እስከዛሬ ዴቭ ነው በቃ ያልተቀየረው። ምናልባት ነገር ሊቀየር ይችላል። አሁን ግን ከነሩታ ጎን እንደሆነ ነው የሚያስታውቀው ማለት ነው። እና ወይዘሪት ቡዝነሽ ማን ነው የአባትሽን ስም አላውቀውም። እና ወይዘሪት ቡዝነሽ ማለት ነው ክብር፣ አንቺ ክብር አታውቂም። በነገራችን ላይ የትኛው ክብር ስታውቁ ነው እናንተ? የትኛው ክብራችሁ? ክብር አታውቂም አንቺ። በነገራችን ላይ ቢያንስ ትጨነቂ ነበር። የእሱ ልጅ እሱ ሚስቱ ኤርሜላ ስላረገዘች መጨነቅ ነበረብሽ። የምር መጨነቅ ነበረብሽ። ምክንያቱም ታላቅ እህት ነሽ፣ እንደንትኑ ማለት ነው። ታላቅ ነሽ የምትባየው እና ታላቅ እህት ነሻ። ለቤተሰብሽ ክብር ቢኖርሽ መጨነቅ ነበረብሽ። ሽማግሌ ሳይላክ ቤተሰብ ሳያቅ ቤተሰብ እንትን ሳይል አረገዘች ሲባል አንቺ ራሱ ትንሽ አይደብርሽም? ቢያንስ አይደብርሽም? ሩታስ እሺ ተያት፣ ኤፍሬም ሩታ አይመለከታትም እዚህ ውስጥ። እሷ የሚመለከታት አርግዣለሁ ብላ ብቻ ስለመጣች እሷ ለምን እንዲታሰሩ እንዲከሰሱ ለምን እንዳደረገች ያን ነገር መጠየቅ ነው የምትፈልገው እንጂ ስለ እናንተ ቤተሰብ ስለ ምናምን አይመለከታትም። ገባችሁ? ሜሪ ባሰት እንድትመሰክርባት እና ደግሞ ብዙ ነገር በቃ ቤተሰብ ከቤተሰብ እንዲጣላ ያ ነው እንጂ ጥያቄው ፈጥሮባት ልጠይቅ የመጣችው መቼም አብርሽን ፈልገው አይሆንም። ይህንን ማወቅ አለባችሁ። እና ወይዘሪት ቡዝነሽ ክብርሽ አያሳስብሽም ወይ? ከገንዘብ ክብር ይበልጣል። ምናልባት ለአንቺም ከፍላሽ ሊሆን ይችላል፣ ለሜሪ እንደከፈለችው ማለት ነው። ከፍላሽ ሊሆን ይችላል፣ አይታወቅም። ማን ያውቃል? ተከፍሎሽም ሊሆን ይችላል። እንደዚህ በዚህ ልክ እንጂ ጨጭጭ የምትይው ማለት ነው። ማን ያውቃል? ማንም አያውቅም። እና ኤፋ አንተ እንኳን ተፈታክ ወንድምን ልትጠው። አብርሽ ማለት እኮ መጋዣ ነው። መጋዣ ዝም ብሎ በሴት እንትን ሴት የላከው ሞት አይፈራም ነገር ነው እሱ ራሱ ማለት ነው። እና ብዙም ሊያሳስብክ አይቻልም። ነገ ይጸጽተዋል። ያውን የነገራችሁትን ነገር ሲደርስበት ያ ነገር ይጸጽተውና ማለት ነው መጥቶ እግራችሁ ስር ነው የሚወጥቀው። ታያላችሁ ምናምን። ግን ሩታ ይቅርታ ይጠይቁ ብለሽ ማለት የለብሽም። እራሳቸው ህሊናቸው ጸጽቷቸው መጥተው አንቺን ይቅርታ ይጠይቁሽ፣ ይፋንም ይቅርታ ይጠይቁ ማለት ነው። አንቺ ይቅርታ ጠይቁኝ ብለሽ ሳይሆን እራሳቸው ህሊናቸው እንትን ብሏቸው አዟቸው ይምጡና ይቅርታ ይጠይቁሽ ማለት ነው። አሁንም ቢሆን